ጠቅላይ ሚኒስትሩ ኢትዮጵያ ክላሽ ስናይፐርና መሰል መሳሪያዎችን አምርታ ለገበያ ማቅረብ ጀምራለች እያሉን ነው። በሌላ በኩል ደግሞ በተለይ ከህወሓት ጋር በገቡበት ጦርነት ኢትዮጵያ የመሳሪያ ግዥዋ ታቅቦ መቆየቱ የሚታወስ ነው። አሁን ላይ የአብይ አህመድ መንግስትና ራሳቸውን ጽምዶ በሚል የሚገልጹ ኃይሎች መካከል ጦርነት ሊፈነዳ ከዛሬ ነገ እየተባለ ነው። ራሳቸውን ጽምዶ ብለው የሚገልጹ ኃይሎች የአብይ አህመድን መንግስት ማስወገድ የጋራ መንግስት የመገንባትን ያክል ከባድ አይደለም እያሉ ሲሆን አብይ በበኩላቸው የቀጠናው ኃይሎች ሉዓላዊነት ሊያፈርሱ ተቀናጅተው እየሰሩ ነው የሚል ደብዳቤ እየጻፉ ለሚመለከታቸው ዓለም አቀፍ ኃይሎች በውጭ ጉዳይ ሚኒስትራቸው በኩል እየላኩላቸው ነው። ጽምዶ የሚሰኘው ኃይል ሁለተኛ ስብሰባውን ከሰሞኑ ያካሄደ ሲሆን ቀጠናዊ አድማሱን ፖለቲካዊ ተደራሽነቱን እያሰፋ እንደሚገኝ ይነገርለታል። በሌላ በኩል የፋኖ ኃይሎችን አንድ በማድረግ ረገድ ሚናቸው የጎላ እንደነበር የሚነገርላቸው ሻለቃ ዳዊት ፋኖ የጽምዶ አካል መሆኑን በጽኑ ኮንነውታል። እሳቸው የአማራ ህዝብ ሰፊ ድጋፉም ሰፊ ሆኖ ሳለ ድጋፋቸው ትንሽ ህዝባቸውም ትንሽ የሆኑት የህወሓት ኃይሎች የፈጠሩትን የፖለቲካ ታክቲክ መቀላቀላቸው ስሁት ነው ብለዋል። የፋኖ ኃይሎች እንደሚሉት ከሆነ ደግሞ አማራን የማናጠልና የማግለል ፖለቲካ እያከተመለት ነው። አማራ ከሁሉም ኢትዮጵያውያን ጋር አብሮ ይሰራል፣ አብሮ ይነግሳል፣ አብሮ ይኖራል። ከሰሞኑ በወጣ መረጃ ዘመነ ካሴ ሰብሳቢው ነው የተባለለት ጽምዶ የጠቅላይ ሚኒስትር አብይ አህመድን መንግስት ከተወገደ በኋላ ስለሚገነባው የሽግግር መንግስት እየመከረ ነው። ይህ ምክክር እንዳበቃ በጠቅላይ ሚኒስትሩ መንግስት ላይ የማጥቃት ጦርነት እንደሚከፈት የሚጠቁሙ መረጃዎች እየወጡ ናቸው። በዚህ መሃል ነው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ሮቦቲክ በሆነ የማምረት አቅምና ፍጥነት ክላሽንኮቭ፣ ስናይፐር ጥይትና መሰል የጦር መሳሪያዎችን እያመረተች ነው፣ ለገበያም እያቀረበች ነው ሲሉ እየተደመጡት። ውድ የዚህ መሰናዶ ታዳሚዎች፣ በዘገባችን ኢትዮጵያ በእርግጥ የጦር መሳሪያዎችን እያመረተች ለራሷም ለደንበኞቿም እያስታጠቀች ነው እንዴ? ነው ከህወሓት ጋር የገባችበትን ጦርነት ተከትሎ ለተፈጸመባት የመሳሪያ ግዥ ማዕቀብ የተሰጠ ወታደራዊ ምላሽና ፕሮፓጋንዳ ነው የሚሉ መሰረታዊ ጥያቄዎችን እናስመልሳለን። አብራችሁን ቆዩ። ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ፣ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም፣ በጣም ዘመናዊ ሮቦቲክስ፣ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። ዘሆል ግቢው ካፓሲቲው ኢትዮጵያን ይመጥናል። ኢትዮጵያ እንደዚህ አይነት አቅም ሲኖራት ማየት በጣም ደስ ይላል። የጥይት ድምጽ ለዓመታት የኢትዮጵያውያንን ጆሮ ያደነቆረ የሰላም እንቅልፎችን የነሳና የብዙዎችን ህይወት የቀጠፈ አስፈሪ ድምጽ ነው። ሰሞኑን ይህ ድምጽ በሌላ ቃና በሌላ ትርክት እየተንጸባረቀ ነው። ጠቅላይ ሚኒስትር አብይ አህመድ በሆሚቹ የጥይት ማምረቻ ፋብሪካ ባደረጉት ጉብኝት ኢትዮጵያ የጦር መሳሪያና ጥይት በራሷ አቅም ማምረት ጀምራለች፣ አልፎ ተርፎም ከጥይት ሽያጭ ብቻ 30 ሚሊዮን ዶላር ገቢ አግኝተናል ሲሉ ለዓለም አስታወቁ። ይህ ንግግር ከአንድ ሀገር መሪ አንደበት ሲወጣ ዝም ብሎ የሚነገር ብስራት ወይም የልማት ሪፖርት ብቻ አይደለም። ቃላቶቹ በውስጣቸው ጥልቅ የሆኑ ፖለቲካዊ፣ ወታደራዊና ስነልቦናዊ ጦርነት መልእክቶችን ያዘሉ ናቸው። በተለይም በአሁኑ ሰዓት የኢትዮጵያ መንግስት ራሳቸውን አጣምረው ጽምዶ በመፍጠር ከመንግስት ጋር የሞት ሽረት ትግል ውስጥ ከገቡት እናም በስፋት ከሚንቀሳቀሱት ታጣቂ ኃይሎች ጋር ሊፈነዳ በቋፍ ባለበት አውዳሚ ጦርነት ዋዜማ ላይ ይህ መግለጫ መውጣቱ ምን ያመላክታል የሚለውን መመለስ፣ ታሪኩን ከስሩ እውነታውን ከመረጃው ማህደር መምዘዝ ግድ የሚል ጉዳይ ነው። ላፍታ ወደ ኋላ እንመለስ። ጊዜው 2013 ዓመተ ምህረት መጨረሻና የ2014 ዓመተ ምህረት አጋማሽ ነው። ኢትዮጵያ ከህወሓት ጋር በገባችበት ደም አፋሳሽ ጦርነት ውስጥ ሆና የህልውና አደጋ አፋፍ ላይ ቆማለች። ጦርነቱ እየተራዘመ ሲሄድ የጥይት የመድፍና የከባድ መሳሪያዎች ክምችት እያለቀ መጣ። በዚህ አስጨናቂ ወቅት ምዕራባውያን ፊታቸውን አዞሩ። አሜሪካ ሴፕቴምበር 2021 በዓለም አቀፍ የጦር መሳሪያ ዝውውር ደንብ ወይም ITAR ወይም ኢንተርናሽናል ትራፊኪንግ አርም ሬጉሌሽን መሰረት ኢትዮጵያን የጦር መሳሪያ ክልከላ ዝርዝር ውስጥ አስገባቻት። የአውሮፓ ህብረትም ማንኛውም አይነት ወታደራዊ ትብብር አቋረጠ። ይህ ማለት የኢትዮጵያ መንግስት በይፋዊው የዓለም ገበያ ጦር መሳሪያ መግዛት የማይችልበት ቁልፍ ተጠመዘዘበት ወይም ተቆለፈበት ማለት ነበር። ውድ አድማጮች፣ በዚህ ጊዜ የኢትዮጵያ መንግስት ምን እርምጃ ወሰደ ብለው ከጠየቁ ትክክለኛ ጠያቂ ነዎት። የኢትዮጵያ መንግስት ምርጫ አልነበረውም። አፈሙዙ ወደ አዲስ አበባ ለተጠጋው ኃይል እጅ ከመስጠት በህቡና በድብቅ የጦር መሳሪያ ገበያዎች ውስጥ መግባት ግድ ሆነበት። በዚህ ጊዜ ነበር የዓለም አቀፍ የበረራ ራዳሮችና የምርመራ ጋዜጠኞች አንድ ሚስጥር ያጋለጡት። እኩለ ሌሊት ላይ የንግድ በረራዎች በማይኖሩበት ሰዓት መነሻቸውን ከአዘርባይጃን ዋና ከተማ ባኩ፣ ከቱርክ፣ ከዩናይትድ አረብ ኤምሬትስና ከኢራን ያደረጉ ግዙፍ የአልኢዩሽን የካርጎ አውሮፕላኖች በድብቅ የአዲስ አበባንና
የሰመራ አየር ማረፊያዎችን ያጨናንቋቸው ጀመር። ይህ ዝም ብሎ የተወራ የፈጠራ ትርክት አይደለም። በወቅቱ መላው ዓለም በጉዳዩ ላይ አይኑን የገለጠበት ተጨባጭና በቴክኖሎጂ የተደገፈ ማስረጃ ያለው ነጥብ ነው። የኢትዮጵያ መንግስት በምዕራባውያን ማዕቀብ ታንቆ የህልውና አደጋ በተደቀነበት በዚህ የጭንቅ ሰዓት የጦርነቱን ሚዛን ለመቀልበስ የገባበትን ድብቅ ገበያ ኦፕሬሽን ያጋለጡት እንደ ቤልጊንካት ኦርኪስና በፍላይት ራዳር 24 ላይ የበረራ መስመሮችን የሚከታተለው ታዋቂው የምርመራ ጋዜጠኛ ጌሪዮን ነበሩ። እነዚህ የዲጂታል ዘመን መርማሪዎች የኢትዮጵያን አየር ክልል ለወራት በቅርበት ሲከታተሉ ከርመው አንድ የሚያስደነግጥ ቁጥር አወጡ። ከነሐሴ እስከ መስከረም 2013 ዓ.ም ባሉት 53 ቀናት ውስጥ ብቻ ከ50 በላይ ግዙፍ የጦር መሳሪያ ጫኝ ካርጎ አውሮፕላኖች ወደ ኢትዮጵያ በድብቅ መግባታቸውን በማስረጃ አስደግፈው አጋለጡ። ከነዚህ ውስጥ 45ቱ መነሻቸውን ያደረጉት በዩናይትድ አረብ ኤሚሬትስ ከሚገኘው የሲዌሃን ወታደራዊ ኤርቤዝ ነበር። አውሮፕላኖቹ በዩክሬንና በኪርጊስታን የተመዘገቡ ነገር ግን ዱባይ በሚገኘው ፍላይ ስካይ ኤርላይንስ በሚል ኩባንያ የሚንቀሳቀሱ ግዙፍ የኢልዩሽን ወይም ኢል-76 የጭነት አውሮፕላኖች ነበሩ። እነዚህ ግዙፍ የብረት ወፎች በአብዛኛው የሚያርፉት በሐረር ሜዳ ወታደራዊ አየር ማረፊያ ሲሆን ጭነታቸውም በጦርነቱ ላይ ከፍተኛ ለውጥ ያመጡ ነበሩ። የድሮንና የከባድ መሳሪያ ተተኳሾች እንደነበሩ ተዘግቧል። ይህ ብቻ አልነበረም። የኢራኑ ፑያ ኤርና ቄሽም ፋርስ ኤር የተባሉት አየር መንገዶች የቦይንግ 747ና የኢልዩሽን አውሮፕላኖቻቸውን እየተጠቀሙ የኢራን አጥቂ ድሮን ሙሃጀር-6 አምጥተው ሰመራ አየር ማረፊያ ማራገፋቸውን ቤልጊንካት የሳተላይት ምስሎችንና የራዳር መረጃዎችን አጣምሮ ለዓለም አሳየ። በተጨማሪም ከአዘርባይጃን ዋና ከተማ ባኩ በጦር መሳሪያ ንግድ ከሚታወቁ ኩባንያዎች እንዲሁም ከቱርክ ቹወርሉ አየር ማረፊያ የባይራክታር ወይም ባይራክታር ቲቢቱ ድሮኖችን ጭነው የተነሱ አውሮፕላኖች የዓለም አቀፍ የበረራ መቆጣጠሪያ ራዳሮችን በማለፍና ሚስጥራዊነታቸውን ለመጠበቅ ሲሉ መደበኛ ያልሆኑ መስመሮችን በመጠቀም ጭምር የኢትዮጵያን ሰማይ ያጥለቀለቁት ጀመር። ያኔ ምዕራባውያን መሳሪያ አንሸጥም ብለው ማዕቀብ ሲጥሉ መንግስት የውጭ ምንዛሬን አቋርጦ ዓለም አቀፍ ሕጎችን በጣሰ መልኩ ወይም ባይፓስ በማድረግ እነዚህን ሁሉ የድብቅ በረራዎች ለማካሄድ የተገደደው ምርጫ በማጣቱ ነበር። እጅግ ውድ የሆኑ መሳሪያዎችን በህቡ ገበያ ከመግዛት ውጭ ሌላ አማራጭ አልነበረውም። አማራጭ ከተባለም የነበረው አማራጭ ጦርነቱን ማቆምና በህወሓት መሸነፍ ብቻ ነበር። ያኔ ምዕራባውያኑ መሳሪያ አንሸጥም ብለው ማዕቀብ ሲጥሉ መንግስት የውጭ ምንዛሬውን አሟጦ ዓለም አቀፍ ሕጎችን በጣሰ መልኩ እነዚህን ሁሉ የድብቅ በረራዎች ለማካሄድ የተገደደው በእርግጥም ምርጫ ስላጣ ነው። እጅግ ውድ የሆኑ መሳሪያዎችን በህቡ ገበያ ከመግዛት ውጭ ሌላ አማራጭ አልነበረውም። ይህ ተጨባጭ መረጃዎችና የበረራ ራዳሮች ያጋለጡት መራር የጥገኝነት ታሪክ ነው። ዛሬ ላይ መንግስት እንዲህ ያለው ውርደትና መከራ ውስጥ ዳግም ከምገባ መሳሪያችን በራሳችን አቅም እናመርታለን ወደሚል ትልቅ የፖለቲካና የወታደራዊ ስነ ልቦና ውስጥ ያስገባው። ኢትዮጵያ በወቅቱ ከአዘርባይጃን ጋር የነበራት የጦር መሳሪያ ግዢ ሙሉ በሙሉ ህገወጥ ነው ባይባልም ምዕራባውያን የጣሉትን ማዕቀብና ክትትል ራዳር ለማለፍ ሲባል እጅግ በተራረቀና ባልተለመደ ወይም ሻዶ ማርኬት መንገድ የተፈጸመ ግዢ ነበር። የውጭ ምንዛሬ ካዝናው ባዶ የሆነበት የሀገሪቷ ኢኮኖሚ እያለቀ ባለበት በዚያ ሰዓት መንግስት የትኛውንም ዋጋ ከፍሎ በሚስጥራዊ በረራዎች አጥቂ ድሮኖችን፣ ተተኳሾችንና ስናይፐር መሳሪያዎችን ከአዘርባይጃንና ከመሰል የምስራቅ ሀገራት ገዝቶ አስገብቷል። ይህ መራራና ውርደት የተሞላበት የዲፕሎማሲና የወታደራዊ ጫና የኢትዮጵያን መንግስት አንድ ትልቅ ትምህርት አስተምሮታል። እጆቻችንን ለምዕራባውያን መሳሪያ አምራች ከምንዘረጋ የራሳችን መከላከያ ኢንዱስትሪ ማነቃቃት አለብን የሚል ቁርጠኝነት እንዲፈጠር አድርጓል። ጠቅላይ ሚኒስትር አብይ አህመድ እንደ ወታደር በዘመቻ ጊዜ የጦር መሳሪያ እጥረት ምን ያክል ፈታኝ እንደሆነ አውቃለሁ ያሉትም ያንን የጭንቀት ጊዜ እያስታወሱ መሆኑ ነው። ግን ዛሬስ የሚለው ጥያቄ አስቸጋሪውና ምላሹ ከባድ የሆነ ጥያቄ ነው። ትናንትና ከህወሓት ጋር የተደረገው ጦርነት ቆሟል ተብሎ የፕሪቶሪያው ስምምነት ቢፈረምም የሀገሪቷ የሰላም አየር አልተነፈሰም። ይልቁንም ዛሬ ሌላ ምናልባትም ከመጀመሪያው የከፋ መልክና ቅርጽ ያለው ጦርነት በሰፊው የሀገሪቷ ክፍል እየተጋጋለ ይመስላል። በተለይም በአማራ ክልል ራሳቸውን አጣምረው ከመንግስት ኃይሎች ጋር ፊት ለፊት እየተዋጉ ያሉ ታጣቂ ኃይሎች መንግስትን ከፍተኛ የጸጥታ ስጋት ውስጥ ጥለውታል። ይህ አዲስ ጦርነት አውድ የተለመደው የመደበኛ ጦርነት ሳይሆን የሽምቅ ውጊያ ባህሪ ያለው በመሆኑ የመንግስትን የጥይትና የሎጂስቲክስ ክምችት በከፍተኛ ፍጥነት የሚበላ ሆኗል። ታዲያ ጠቅላይ ሚኒስትሩ ልክ በዚህ ወሳኝ ወቅት ጥይትና መሳሪያ በራሳችን ማምረት ጀምረናል፣ አልፎ ተርፎም እየሸጥን ነው፣ እናም የውጭ ምንዛሬ እያገኘን ነው ብሎ በአደባባይ ሲናገሩ ዋናው የፖለቲካና የስነ ልቦና ኢላማቸው ወይም ኢንቴንሽናቸው ምንድን ነው ብለን መጠየቅ ግድ ይለናል። አንደኛውና ዋነኛው መልእክት የተላለፈው አሁን በጠመንጃ አንግበው መንግስትን እየተገዳደሩ ላሉ ኃይሎች ይመስላል። በትጥቅ ትግል ውስጥ አንዱ ስልት የመንግስትን ሀብት ጉልበትና የጦር መሳሪያ ክምችት ማዳከም ነው። ታጣቂዎቹ መንግስት ውሎ አድሮ ጥይት ያልቀዋል፣ የውጭ ምንዛሬ ስለሌለው መሳሪያ መግዛት አይችልም፣ ከምዕራባውያንም ሆነ ከሌሎች ሀገራት ማዕቀብና
ጫና ስላለበት በስተመጨረሻ ይንበረከካል የሚል ስሌት ሊኖራቸው ይችላል። ጠቅላይ ሚኒስትሩ ግን ይህንን ስሌት ያፈራርሱታል። አሁን ማንም መሳሪያ አይከለክለንም፣ ማንም መሳሪያ ያስታጥቀንም፣ ማንም መሳሪያ አይነሳንም። ምክንያቱም ፋብሪካው የኛ ነው፣ ጥይቱ የሚመረተው እዚሁ መሬታችን ላይ ነው፣ የውጭ ምንዛሪ ያስፈልገንም፣ እንዲያውም ሌላ ሀገር ሸጠን እኛ ዶላር እያገኘን ነው በማለት የታጣቂዎቹን የሞራልና የተስፋ ስንቅ ለመስበር እየተተኮሰ የስነ ልቦና ጦርነት ነው። ይህ ንግግር የትም አትደርሱም፣ የእኛ አቅም ማለቂያ የለውም የሚል የኃይል ማሳያ ነው። ሁለተኛው መልእክት ደግሞ ለዓለም አቀፉ ማህበረሰብ በተለይም ትናንት ማዕቀብ ጥለው ለነበሩ ሀገራት የተላከ ይመስላል። ከአዘርባይጃንና ከሌሎች ሀገራት በድብቅ መሳሪያ እንድንገዛ ስታስገድዱን የነበራችሁበት ዘመን አብቅቷል። አሁን የራሳችንን ወታደራዊ ሉዓላዊነት አረጋግጠናል የሚል ፖለቲካዊ ፉከራ አለበት የሚሉ መተርጉማን አጋጥመውናል። ምንም እንኳን አሜሪካ ሰሞኑን በ2026 የጦር መሳሪያ ማዕቀቧን በይፋ ብታነሳም የኢትዮጵያ መንግስት ግን ዳግም በዚህ አሳፋሪ የጥገኝነት ማቅ ውስጥ ላለመግባት እየቆረጠ ይመስላል። 30 ሚሊዮን ዶላር ከጥይት ሽያጭ ተገኘ ሲባል ቁጥሩ ከሀገሪቷ የውጭ ምንዛሬ ፍላጎት አንጻር እዚህ ገበያ የሚባል ባይሆንም ትርጉሙ ግን ጥልቅ ነው። ከአሁን በኋላ ለጦር መሳሪያ ብለን አንለምንም፣ የውጭ ጫናም ፖሊሲያችንን አይቀይረውም የሚል ጠንካራ አቋም አለው። ውድ ተመልካቾች ይህን ሁሉ የጂኦፖለቲካና ወታደራዊ ስትራቴጂ ትንታኔ ወደ ጎን ትተን እንደ አንድ ተራ ኢትዮጵያዊ ቆም ብለን ስናስበው የነገሩ እውነት ልብ ሰባሪ ነው። ጥይት አምርተናል፣ 30 ሚሊዮን ዶላር አግኝተናል የሚለው ዜና እንደ አንድ የቴክኖሎጂ ሽግግር፣ እንደ አንድ የኢንዱስትሪ ግስጋሴ ተደርጎ ሊወሰድ ቢችልም ያ የተመረተው ጥይት ግን በመጨረሻ የሚያርፈው እድገት ላይ አይመስልም። ያቺ በሆሚቾ ፋብሪካ በብረት ቀላጮች የተሰራች አንዲት ጥይት ተተኮሳ የምትበሳው የማንን ደረት ነው የሚለው ጥያቄ ጥልቅና መሪር ነው። የብረት ማቅለጫ ምድጃዎች ሲግሉ፣ የፋብሪካ ማሽኖች ስራ ሲጀምሩ እና አንድ ሀገር የብረት ማዕድኗን አቅልጣ ወደ ገዳይ መሳሪያነት ስትቀይር ይህ ክስተት የእድገት ጮራ ነው ወይስ የጥፋት አዝቅት? መሳሪያ ምርተናል፣ ለውጭ ገበያ አቅርበናል የሚለው የሰሞኑን የኢትዮጵያ መንግስት ዜና በአንድ በኩል ሉዓላዊነትና የቴክኖሎጂያዊ ሽግግርን ቢያመላክትም በሌላ በኩል ደግሞ የእርስ በርስ መተላለቅንና ሀገራዊ ኪሳራን በውስጡ አርግዟል የሚሉ መተርጉማን በርካቶች ሆነዋል። ታሪክ እንዲህ ያለውን ክስተት ምን ብሎ መዝግቦታል? ታሪክን ስንፈትሽ መሳሪያ ማምረት ሀገርን ወደ ማማ ያወጣበት የእድገት ምዕራፍ እንዳለ ሁሉ ሀያላን መንግስታትን ሳይቀይር ከውስጥ በልቶ ያፈረሰበት የጥፋት ታሪክም ሞልቶታል። አስቀድመን መሳሪያ ማምረት እንዴት እድገትና የሀገር ግንባታ መሰረት ሊሆን እንደሚችል እንመልከተው። የዛሬዋን አሜሪካ የዓለም ሀያልና የኢኮኖሚ ግዙፍ ያደረጋት ዋነኛው ሞተር የጦር መሳሪያ ኢንዱስትሪዋ መሆኑን መካድ የሚቻል አይደለም። በ1930ዎቹ አሜሪካ በከፍተኛ የኢኮኖሚ ድብርት ውስጥ ተዘፍቃ በሚሊዮን የሚቆጠሩ ዜጎቿ ስራ አጥተው ጎዳና ላይ የለምኑ ነበር። ሁለተኛው የዓለም ጦርነት ሲፈነዳ አሜሪካ የዲሞክራሲ የጦር ግምጃ ቤት ወይም አርሰናል ኦፍ ዲሞክራሲ የሚል ፖሊሲ ቀርጻ ግዙፍ የመኪናና የጨርቃጨርቅ ፋብሪካዎቿን ወደ ታንክ፣ አውሮፕላንና ጥይት ማምረቻነት ቀየረቻቸው። ይህ ውሳኔ በሚሊዮን ለሚቆጠሩ አሜሪካውያን የስራ ዕድል ፈጠረ። ኢኮኖሚውም በአስገራሚ ፍጥነት አደገ። የቴክኖሎጂ ፈጠራዎች እንደ ራዳር፣ ጄት ሞተርና ቆይቶም ኢንተርኔት ከዚህ ወታደራዊ ምርምር ፈለቁ። መሳሪያ ማምረት ለአሜሪካ ሞት ሳይሆን የኢኮኖሚ ትንሣኤ ሆነላት። መሳሪያዋ ወንድማማች አፋሽቶ ቀለብ የሆናት አሜሪካ ዛሬም በዚያው ክብሯ እንደቀጠለች ናት። ወዲህ ደግሞ የደቡብ ኮሪያ ተሞክሮ ማየት በቂ ይሆናል። በ1950ዎቹ ከሰሜን ኮሪያ ጋር ባደረገችው ጦርነት እንዳልነበረችና የፈረሰችው ደቡብ ኮሪያ ዛሬ በዓለም ላይ ካሉ ቀዳሚ የጦር መሳሪያ ላኪ ሀገራት ተርታ ተሰልፋለች። ከታንክ እስከ ዘመናዊ ተዋጊ አውሮፕላኖችን አምርታ በመሸጥ በቢሊዮን የሚቆጠር ዶላር እያፈሰችባቸው ነው። ለደቡብ ኮሪያ የጦር መሳሪያ ማምረት ሉዓላዊነቷን ከሰሜን ኮሪያ ስጋት የምትጠብቅበት፣ በቢሊዮን ለሚቆጠሩ ዜጎቿ የስራ ዕድል የፈጠረችበትና የቴክኖሎጂ አቅሟን ያሳደገችበት የኩራት ምንጯ ነው። ጠቅላይ ሚኒስትር አብይ አህመድ ጥይት ሸጠን 30 ሚሊዮን ዶላር አገኘን፣ ክላሽና ስናይፐር ማምረት ጀምረናል ሲሉም ምናልባትም በአእምሯቸው ውስጥ የሚያቃጭለው ይህ የደቡብ ኮሪያና የአሜሪካ የእድገትና የነጻነት ትርክት ሊሆን ይችላል። ትልቁና አስፈሪው ጥያቄ የሚነሳው እዚሁ ጋር ነው። መሳሪያ ማምረት ሁልጊዜ የእድገትና የብልጽግና ተምሳሌት ነው እንዴ? ታሪክ በሌላኛው ገጹ እጅግ ዘግናኝና ልብ ሰባሪ የሆነ የጥፋት ማሳያዎችን መዝግቧል። መሳሪያ ማምረት በተለይም የሀገር ውስጥ የፖለቲካ ቀውስና የእርስ በርስ ጦርነት ባለበት ሁኔታ ሀገርን ወደ ገደል የሚገፋ የጥፋት ሞተር ሊሆን የሚችልበት እድልም የትየለሌ ነው። ለዚሁ ደግሞ ትልቁና ህያው ተጨባጭ ማስረጃችን የቀድሞዋ ሶቪየት ህብረት ውድቀት ነው። በ1970ዎቹና 80ዎቹ ሶቪየት ህብረት በዓለም ላይ እጅግ ግዙፍ የሆነ የጦር መሳሪያ አምራች ሀገር ነበረች። ከታዋቂው የክላሽንኮቭ ጠመንጃ ወይም AK-47 እስከ አህጉር አቋራጭ ኒውክሌር ተሸካሚ ሚሳኤሎች ድረስ ሌት ተቀን ታመርት ነበር፣ ሌት ተቀን ታዋጋ ነበር፣ ሌት ተቀን ትሸጥ ነበር። የሶቪየት መሪዎች በጦር መሳሪያዎቻቸው ብዛትና ጥራት ይኮሩ ነበር። ወታደራዊ ትርኢቶቻቸውም ለዓለም ያስፈሩ ነበር። ነገር ግን ሀገሪቱ ሙሉ ሀብቷ የውጭ ምንዛሪዋንና ምሁራኖቿን ወደ ወታደራዊ ኢንዱስትሪው ስታፈስ የህዝቡ መሰረታዊ ፍላጎት ተረሳ። የፋብሪካ ማሽኖች ታንክ እያመረቱ፣ የዳቦ መጋገሪያዎች ግን
ዱቄት አጠው ተዘጉ። ህዝቡ ሱቅ ሄዶ ዳቦ ለመግዛት በሰልፍ ሲሰቃይ፣ መንግስት ግን በህዋ ላይ ሳተላይትና የጦር መሳሪያ የተኮስ ነበር። በምጣኔ ሀብት ሳይንስ ገንስ ቪዝ በተር ወይም መሳሪያ ወይስ ቅቤ የሚባለው ጽንሰ ሀሳብ እዚህ ላይ ነው የተፈተነው። ታዲያ በመጨረሻ ምን ሆነ? ያቺ እስከ አፍንጫዋ የታጠቀች ክላሽንኮቭን እንደ ውሃ የምታመርት ግዙፍ ሀገር አንድም የውጭ ጠላት ሳይተኩስባት ከውስጥ በበሰበሰ ኢኮኖሚዋና በህዝብ እምቢተኝነት እንደ ካርቶን ቤት ፈራረሰች። መሳሪያ ማምረት ሶቪየት ህብረትን አላዳናትም፣ ይልቁንም ለውድቀቷ ዋነኛ አፋጣኝ ምክንያቷ ሆነ። አሁን ይህንን የሁለትዮሽ የታሪክ እውነታ ይዘን ወደ ዛሬዋ ኢትዮጵያ እንመለስ። የኢትዮጵያ መንግስት ክላሽና ስናይፐር አምርቻለሁ ራሴን ችያለሁ እያለ ባለበት በዚህ ሰዓት ከፊት ለፊቱ የተደቀነው ጠላት ማን ነው? ያመረተው ስናይፐር አፈሙዝ ወዴት ነው የዞረው የሚለው ጥልቅ ጥያቄያችን ነው። አሜሪካና ደቡብ ኮሪያ መሳሪያ ሲያመርቱ ኢላማቸው ግልጽ የሆነ የውጭ ጠላትና የዓለም አቀፍ ገበያ የበላይነት ነበር። የኢትዮጵያ እውነታ ግን ከዚህ የተለየ ይመስላል። ዛሬ ጽምዶ በሚል ስያሜ ራሳቸውን ካደራጁትና የአብይን መንግስት ማስወገድ ቀላል ነው ከሚሉ ኃይሎች ጋር ሊደረግ ለታሰበው ጦርነት ነው ይህ ሁሉ የጥይትና የመሳሪያ ክምችት እየተዘጋጀ ያለው ወይስ ለውጭ ገበያና ለውጭ ምንዛሬ ማስገኛ መንገድ? አንድ ሀገር ውስጥ በተመሳሳይ ጂኦግራፊ ላይ የሚኖሩ ተመሳሳይ ቋንቋ የሚናገሩ ዜጎች አንዱ ፋብሪካ ገንብቶ መሳሪያ ሲያመርት፣ ሌላው ያንን መሳሪያ ነጥቆ መንግስትን ለመጣል ሲያደባ፣ ይህ እድገት ነው ወይስ ጥፋት? በሆሚቾ የጥይት ማምረቻ ፋብሪካ የተሰራች አንዲት ጥይት ምንም አይነት አእምሮ የላትም። ይህ መራራ ነው፣ ይህ ደግሞ ጣፋጭ ነው፣ ይህ ወራሪ ነው፣ ይህ ደግሞ ወንድሜ ነው ብላ መለየት አትችልም። እሷ የምታውቀው አፈሙዙ የተወረወረበትን ደረት መብሳት ብቻ ነው። ያቺ ጥይት የገዛ ወገንን ደረት የምትበሳ ከሆነ፣ ያ ክላሽንኮቭ የገዛ መንደርን የሚያፈርስ ከሆነ መሳሪያ ማምረታችን ቴክኖሎጂያዊ እድገት ሊሆን ይችላል። ነገር ግን ሞራላዊና የሀገር ውድቀት መሆኑን መካድ አይቻልም። እንደ ሶቪየት ህብረት ታንክ ኢትዮጵያ ዛሬ አደጋ ላይ ነች። መንግስት የውጭ ምንዛሬ እጥረት በአካዳሚክ ማሻሻያዎች ለመፍታት እየሞከረ ባለበት፣ የኑሮ ውድነት የህዝቡን አንገት ሳንቆ ባለበት በዚህ ሰዓት ትልቁ የመንግስት ኩራት የጦር መሳሪያ ማምረት መሆኑ የፖለቲካ ቅድሚያ ትኩረቶች ወይም ፕራዮሪቲ የት ላይ እንዳሉ ግልጽ አመላካች ነው። የቀጠናው ኃይሎች ሉዓላዊነትን ሊያፈርሱ ነው የሚለው የጠቅላይ ሚኒስትሩ ደብዳቤ እውነትም የውጭ ስጋት እንዳለ የሚያሳይ ቢሆንም የውጭ ጠላትን ለመመከት መጀመሪያ የውስጥ ሰላምንና አንድነትን ማስፈን ያስፈልጋል። በውስጡ እርስ በርሱ የሚናቆር ዜጎቹ ጽምዶ ፈጥረው መንግስትን ለማፍረስ የሚዘምቱበት ሀገር ምንም ያክል ዘመናዊ ስናይፐር ቢያመርት የውድቀቱን ጊዜ ማራዘም እንጂ መዳኛ ሊሆኑ አይችልም የሚሉት አቋም አይደሉም። በመጨረሻም መሳሪያ ማምረት በራሱ እርግማንም በረከትም አይደለም። መሳሪያውን የጨበጠው እጅና ፖለቲካዊ ዓላማው ነው ነገሩን እድገት ወይም ጥፋት የሚያደርገው። ዛሬ ኢትዮጵያ አምርቻለሁ ብላ ያቀረበችው የጦር መሳሪያ የሀገሪቷን ዳር ድንበር የሚያስከብር ሉዓላዊነትን የሚያጸናና ኢኮኖሚያዊ እድገትን የሚገነባ ከሆነ ልክ እንደ ደቡብ ኮሪያ ታሪክ በወርቅ ቀለም ይጽፈዋል። ይህ የተመረተው መሳሪያ የውስጥ ፖለቲካዊ ልዩነቶችን በጉልበት ለመፍታት ጽምዶ የተባሉትን ኃይሎች ለማንበርከክና የእርስ በርስ ደም መፋሰስን ለማራዘም የሚውል ከሆነ ግን ልክ እንደ ሶቪየት ህብረት መጨረሻው የጋራ ውድቀትና የሀገር መፍረስ ሊሆን ይችላል። አስተያየቶን ይጻፉልን። የእኛን በዚህ አበቃን። የእናንተን ጀባ ብሉን። ሰናይ ጊዜ የተመኘን በዚሁ ተሰናብተናል።